አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ውድ ቤተሰቦቼ ከልብ አመሰግናለሁ። ለሁላችሁንም ከልብ አመሰግናለሁ። ውድ ክርስቲያን ቤተሰቦችም ከልብ ነው የማመሰግነው። አይዞሽ በርቺ ጠንክር እያላችሁ ለምታበረታቱኝ፣ ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሁላችሁንም ከልብ ነው የማመሰግነው። በውስጥም እየደወላችሁ እንዴት ነሽ ተሻለሽ ወይ እያላችሁ ለጠየቃችሁኝ በሙሉ ጀዛኩሙላህ ኸይር ከልብ ነው የማመሰግነው። አሁን አልሐምዱሊላህ በደንብ ተሽሎኛል፣ ደህና ነኝ። ዛሬ ደግሞ ትሁት ክፍል 45 ይዤላችሁ መጥቻለሁኝ። ዛሬ ደግሞ ተንከሲሷ ቲናና ዳኒ ውጭ ተገናኝተው በጣም እየተጣሉ ነው ያሉት። በጣም ደስ የሚለው ነገር ዳኒና ጓደኛው ተገናኝተዋል፣ እርቅ ወርዷል፣ አባባ አስታርቋቸዋል። ይቺ ተንከሲስ ግን እንድትለቀው አልቻለችም። እስኪ አሁን በዚህ በጨለማ ምን ይሆን ምን ተፈጠረ ብለሽ ነው ከሞቃ ቤት አስወጥተሽ እዚህ በብርድ የምታሰቃይ ሲላል፣ እንዴ ዳኒ ምን ማለት ነው? እንዴት እንደዛ ብለህ ትለኛለህ? እኔ የምሰቃየው አይታይም? የኔ ስቃይ አይመስልም? ምን ሆነ ነው? ምን ፈልገ ነው? ምን አሰብክ? ለምንድን ነው ብላ ትለዋለች። ዳኒ ደግሞ አይ እንግዲህ ካሁን በኋላ እኔ መጨቃጨቅ አልፈልግም፣ ወደ ቤት መመለስ እፈልጋለሁ፣ በጣም ትልቅ እንግዳ አለብኝ ይላታል። እንዴ ምን መሆነ ነው? ምንድን ነው? እንግዳውስ ማን ነው? ማናት? ለምንድን ነው እንደዚህ የምትሆነው? ለማን ጥላኝ? እኔ እንደዚህ በአባባ መንፈስ እየተሰቃየሁኝ እንዴት የኔ ስሜት አይሰማህም አንተ ትለዋለች። እንግዳውንስ ይህን ብለህ ካልክ እኔም አብሬ እመጣለሁ ትለዋለች። አይ አያስፈልግም፣ እኔ ጓደኛዬ ስላለ ቦታ አይበቃንም ይላታል። ኧረ እባክህ እና አንተ ለጓደኛ ብለህ እኔን እያባረርከኝ ነው ማለት ነው ትለዋለች። አንቺ ደግሞ ጀመረሽ፣ ለምንድን ነው መጥፎ ነገር ከምታስቢ ለምን ሩም ይዘሽ አታድሪም ይላታል። እንዴ ምን ማለት ነው? እንዴት ነው ብቻዬን ሩም ይዤ የማድረው ትለዋለች። አይ እንግዲህ እኔ እንግዳውን አስጨንቄ ውጭ አላሳድረው ይላታል። ዳኒ ምን መሆነ ነው? እኔ እንጃ መጥፎ ሰው እየሆንክብኝ ነው። ምን አድርጌ ነው? ምንድን ነው? ምን ተፈጠረ? ምን አዲስ ነገር መጣ ትለዋለች። ከዛ ካሌብ ዳኒ ደህና ደሪቴና ብሏት ሲሄድ ወይኔ በጣም ነው የተደሰቱት። ግን ይገርማችኋል ተንከሲስ ጥሯት ሄደ። ከዛ ከቤት ካሌብ፣ ትሁት፣ አባባ የዳኒ ጓደኛ ሆነው አንድ ላይ እየተጫወቱ ደስ የሚል ፍቅር ደስ የሚል ቀን እያሳለፉ ነው። የእውነት አባባ እኔ ዛሬ በጣም ደስ ብሎኛል፣ እንደ ዛሬ እንደዚህ ያለ ደስታ አሳልፌ አላቅም ትላቸዋለች። እና ጋሼ ይህ እንዲሆን ደግሞ ይሄ ደስታ እንዲመጣ ያደረግከው ደግሞ አንተ ነህ፣ ለዚህ ደስታ ደግሞ በጣም ክብር ይገባሃል ትለዋለች። ከዛ አባባ ለእኔ እኮ የእናንተ ሙላት ነው ደስ የሚለኝ፣ በጣም ደስ የሚለኝ መሳቅ መጫወታችሁ በጣም ያስደስተኛል፣ ቁም ነገር ይዛችሁ ማየቴ ነው ደስ የሚለኝ። ልጄ ተባረኪ፣ በጣም ነው ማመሰግንሽ፣ ተባረኪ ልጄ ይላታል። አግብተሽ በልጅ በበረከት ቤትሽ ይሙላ ይላታል። እሷም አሜንታዋን ትቀበላለች። የኔ ምርጥ በጣም ነው የምወዳት፣ ትህትናዋ ምናምን በቃ ለዳኒ የምትገባ አይደለችም። ወላሂ ቁም ነገር ደስ የምትል ትህትና። አባባ በጣም ደስተኛ ናቸው። እናንተ ሁሌም ደስተኛ ናችሁ፣ ሁሌም ልጆቼ ናችሁ፣ በጣም ነው ደስ ያለኝ ይላቸዋል። ጋሼ ሁሌም ደስተኛ ሆነልን ትለዋለች። አባባ ያ ሁሉ ስቃይ አለፈብኝና ትላንትና ዛሬ ያው እናንተ ጋር ቁጭ ብዬ በደስታ የማሳልፈበት ቀን መጣ። እኔ በጣም ደስተኛ ነኝ፣ በጣም ደስተኛ ነኝ ይላል። ቤተሰቦቼ እናንተን የመሳሰሉ ጋር ሰብሰብ ብዬ ስጫወት በጣም ደስ ብሎኛል። ለዚህ ሁሉ ጥረት ሁላችሁንም ልጆችን አመሰግናችኋለሁኝ ይላል። በተለይ ደግሞ እኔን ለማዳን የመጣው ዳኒ በጣም ነው የማመሰግነው። መስዋዕት ከፍሎ ህይወቱን አደጋ ላይ ጥሎ እኔን ለማዳን የመጣውን ዳኒን በጣም ነው የማመሰግነው ይላል አባባ። ትሁት ደግሞ ለአዲሱ ማንነቴ መስዋዕት የከፈለኝ በጣም ጥሩ ልጅ ነች። የሰማይ ስባሪ ሰው ጋር ታግላ ነፃ ያወጣችኝ ትሁት ደግሞ በጣም መርጥ ልጄ ነች ይላቸዋል።
አውቃለሁ ትሁቴ፣ በቂ ምስጋና አላረኩልሽም፣ ግን ትሁቴ በጣም አመሰግናለሁ ይላታል። አባዬ ልጅ እኮ አይመሰገንም ትለዋለች። ከዛ ካሌብ ትሁቴ ምን እንደምልሽ አላውቅም፣ አባዬን ማዳም ብቻ ሳይሆን አንቺ ለእኛ ምርጥ ሰው ነሽ፣ ምርጥ የአባዬ ህይወት ብቻ ሳይሆን በእኔ ህይወት ውስጥ ብዙ ጎደሎችን ሞልተሽልኛል። ምን እንደሚገባሽ አላውቅም፣ ነገር ግን ትንሽ ስጦታ ይዤልሽ መጥቻለሁ። ካሌብ ለትሁት የሰዓት ስጦታ ሲሰጣት እኔ እንጃ ደስታዋ በጣም በጣም ወደር የሌለው ደስታ ነው። በጣም ደስ ብሏታል፣ በጣም። ከዛ ትሁት ያንን ሰዓት ይዛ ሄዳ ኩሽና ሆና በጣም ያገላብጥ እኔ እንጃ ፍቅር ቢጤ የሚያዛት መሰለኝ፣ ብቻ አላቅም። ያንን ሰዓት እያገላበጠች ቁማታ ያለ ወይም ሌላ ትውስታ ሊኖርባት ይችላል። እና የዳኒ እጮኛ ትሄድና ትሁትን እስቲ አንዳንድ ነገር ሊገዛት ትላለች። ስትሄድ ያን ሰዓት ቁማ ይዛለች። እንዴ ትሁት ምን ሆነሽ ነው ስትላት፣ አይ ምንም ሰዓቱን ቁም እያየሁት ነበር። እንዴ ትሁት ምን አይነት ስሜት ነው የሚሰማሽ ትላታለች። እንዴ ምን ማለትሽ ነው ትላታለች። ከዛ ትሁት ኧረ እኔ እንዳለ ነገር አላውቅም ስትላት፣ እንዴ ማለት ፍቅረኛ ኑሮሽ አያውቅም ትላታለች። አረ ትላታለች እንደ ማፈር ብላ ማለት ነው። ያው የወደድኩት ልጅ ነበር ግን አብረን ጊዜ አሳልፈን አናውቅም ትላታለች። ትሁቴ እና አሁንም አላውቅም እያልሽ ነው ትላታለች። ከዛ ማለት እና ነገርየው እስከ ክብር ነው ማለት ነው ትላታለች። ወይኔ ትሁት ሁለቱም አንድ አይነት ነው ትህትናቸው ምናምን ጸባያቸው አንድ አይነት ናቸው። እና ትሁት በጣም ታፍራለች። አራት አሳፍሪኝ ትላታለች። በዚህ ዘመን ጠፍቷል የለም በሚባልበት ዘመን እንደ አይነት ነገር መስማት በጣም ይገርማል። ከዛ ትሁት በቃ አሁን እራት እናቅርብላቸው አይደል ስትላት፣ አሁን ከምር ካሌብ እድለኛ ነው ትላታለች። አሁንም አላቆመችም። የዳኒ ጮኛ እንዳንቺ አይነት ሴት በህይወቱ አግኝቶ የሚያውቅ አይመስለኝም ትላታለች። አንቺ ግን ከሰሙሽ ብዙ ነገር ታወሪያለሽ። አሁን ያለ እራት እናቅርብ ትላታለች። ከዛ ዳኒ ይመጣል። አባዬ ሰላም ነው ብሎ ጉልበታቸውን ይስማል። አባባ ደግሞ ጎረምሳው ሰላም ነው? ምን ነው ጠፋ? በደህና ነው ይለዋል። ምን ነው ጠፋ? ምን ነው አስቀየምንህ እንዴ ይለዋል። አረ በፍጹም አባዬ፣ አረ በፍጹም አላስቀየምክ እንዴ። ታዲያ ከዛ ሁሉ ጭንቀት አውጥተኸኝ ጠፋሳ ይለዋል። ያንተ መጥፋት ልክም አይደለም ይለዋል። ይኸውልህ አባዬ አሁን እኛ አሸንፈናል፣ አሸናፊዎች ነን ይለዋል። ክፉዎች በራሳቸው መንገድ ተጠልፈው ወድቀዋል ይለዋል። አዎ ልጄ እኛም እናግዛቸዋለን ይላል አባባ። ከዚህ በላይ መከፋትና መውደቅ አለባቸው ይላል አባባ። ዳኒ እኔ ካሁን በኋላ ያሉኝም በደሎች ትቼ መልካም ነገር እያሰብኩ ወደፊት መምራት ነው የምፈልገው ይላል አባባ። ጥሩ መልካም ነገር ነው ይለዋል። አዎ እውነትህን ነው ልጄ፣ ከክፋት የምናገኘው ጥቅም የለም ይለዋል። በመጥፎ ጎዳና የሚያልፍ ሰው መጨረሻው አያምርም ልጄ ይለዋል። ልክ እንደ ይሁዳ ራሱ በቀፈረው ጉድጓድ ራሱ መቀበር ነው ልጄ፣ ከክፋት ምንም የምናገኘው ነገር የለም ይለዋል። ግን አባዬ አሁንም የቀረኝ ነገር አለ ይለዋል። አባባ ምን ቀራ ልጄ? ምንድን ነው ንገረኝ እስኪ ይለዋል። ምን አሰብክ? እኔስ ምን ልርዳህ ይለዋል። ሙሉ ለሙሉ ከበደሌ ለመንጻት የእናንተን ይቅርታ አግኝቻለሁ ይለዋል። እና አባባ ምን ለማለት ፈልጌ ነው፣ ኤዱን ማግኘት አልቻልኩም ይለዋል። አባባ እንዴ ኤዱን ታገኛት የለ ትጨዋወቱ የለ እንዴ ይለዋል። አዎ እንገናኛለን፣ ግን ያው በፍቅር አብረን አይደለንም ሲለው፣ አባባ አዎ ልቦና ሻክረህባት ይለዋል። አዎ እውነትህን ነው አባባ፣ አሁን ግን ተጸጽቻለሁ። እኔ አሁን የምፈልገው በቀረኝ ህይወት ኤዱን ማስደሰት ነው የምፈልገው ይለዋል። አዎ እንደዛ በማሰብህ የተቀደሰ ሀሳብ ነው ይለዋል። አዎ ግን ደግሞ አባዬ ያንተ እርዳታ ያስፈልገኛል ይለዋል። ምን ልገዝህ ልጄ ይለዋል አባባ። እንዳስማማችሁ ነው ይለዋል። አዎ አባዬ እንድታስማማን ነው ይለዋል። ልጄ ይሄ ደግሞ የእሷ ፍቃድ ያስፈልጋል ሲለው፣ አዎ አባዬ ግን ደግሞ አንተ ብትጨመርበት የበለጠ ጥሩ ይመጣል ይለዋል። አባዬ አንተም የኔን መጸጸት ተመልክተህ ኤዱን አስታርቀኝ አባዬ ይለዋል። እሷ ያው ካንተ ቃል እንደማትወጣና አንተን እንደምታከብር ስለማቅ ነው ይላል። ስለዚህ እባክህን እሺ በለኝ
ሲለው አባባ ደግሞ እሺ ይሁን ችግር የለውም ይላቸዋል። ልጄ እንደዚህ ሁነህ እየለመንከኝ የነፍሴን ባለውለታ ዝም አልልም እንደዚህ ስትሰቃይ ሳይ ይላቸዋል። እሺ አባዬ በጣም ነው የማመሰግነው ይላል። ታዲያ ዳግም እንደማታስቀይማት ምን እርግጠኛ ነኝ። እኔንም እጅ ሰባራ እንደማታደርገኝ ቃል ግባልኝ ሲለው አይ አባዬ ቃል ገባላለሁ ችግር የለውም ይለዋል። እና ውድ ቤተሰቦቼ ያው እንደተለመደው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለቤት አዲስ የሆናችሁ አበረታቱኝ። ቸር ሰንብቱ።